ስራችሁን መደብ አድርጋችሁ ወሬ እንዳታውዙ እሺ ጎብስ እዛ ሻይ ይመጣላችኋል አቤት ደህና ነሽ ደህና ነኝ አባዬ እማዬ ለአባዬ ማሳየው እንጂ እሱን ጉዳቸውን ያው ጉድሽ ነገ መንገደኛ ቤተኛ ብታስረብሹ ምንድነው የተፈጠረው እማዬ እኔን አታምኚኝም ሲጀመር እኔ ምንም ነገር ብልሽ ልታምኚኝ አትችይም እኔ ግን አንድ ቀን ቢሆን ሳስቻለቅ እኮ ምንድነው የምታሳይ አሁን አምጪ ላሳይሽ ሙድ እያልሽ ነው አይደል? ኧረ ኪድዬ ምን ሙድ አለሽ? ቆይ ቅድም ምን ነበር ስትይኝ ነበር? ምን እኮ በዚህ ሰልፍ ትንሽ ላበሳጭህ ብዬ ነው። በቴክስት ምን ስትጽፊልኝ ነበር? ኧረ እኔ ምንም አልጻፍኩም። ምን? አዎ ስልኬ ውሃ ጋር ነው። የምርሽ ነው? ቆይ ጠብቀኝ አቢጌል ቤቱን ድብልቅልቁን አውጥተዋለች በተደጋጋሚ ዳጣን ወጥመድ ውስጥ ለመክተት ሞክራ ባይሳካላትም ዛሬ ግን ናታንንም ዳጣንም ትልቅ ችግር ውስጥ ነው የከተተቻቸው በስተመጨረሻም ናታን ወጥመድ ውስጥ እንደሆነ ቢያውቅም ነገር ግን ችግሩን ለመፍታት ብዙ መስዋዕትነት ያስከፍለዋል ኤቢ ትልቅዬ የቴክስት ማስረጃ ነው የያዘችበት በውሃ አማካኝነት የዳጣን ስልክ መክፈቻ ፓስወርድ ያገኘችው ኤቢ ለናታን የተለያዩ የፍቅር ቴክስቶችን የላከችለት ናታን እንዴት ነህ እንደምወድህ ታውቃለህ አይደል ብላ ልካለት ወጥመድ ውስጥ እንደሆነ ያላወቀው ናታን ከዳጣ መስሎት በመደሰትም ባለማመን ስሜት ውስጥ ሆኖ ነበር መልእክቱን ያነበበው ፈጠን ብሎም ብዙም ሳያስብበት ከናፈኩሽ ለምን አትመጪም ብሎ ነበር የመለሰላት ሐሳቧ እቅዷ እየተሳካላት ያለችው ኤቢ ናታን ወጥመድ ውስጥ እንደገባ ገብቷታል በደስታ ፈጠን ብላ ናታንዬ ግን እኔን ነው ወይስ አቢጌልን ነው የምትወደው እኔ እየፈራሁ ነው እንጂ አፈቅርሃለሁ እኮ ብላ ትጽፍለታለች አቢጌል እድሉን ስላገኘች እንጂ ምን ይዞባት እንደሚመጣ እንኳን ጠለቅ ብላ ያሰበችበት አትመስልም በጣም ናታንን ሊያናደው እንዲሁም እስከመጨረሻው ሊያቆራርጣት እንደሚችል አልገባትም ነበር ናታንም መልእክቱ እንደደረሰው በጣም ደስ ብሎት ነገሩን እርግጠኛ እንደሆነችም ለማወቅ በሚመስል መልኩ ዛሬ ግን በጤናሽ ነው እኔም እኮ ብዙ ነገርሽ ደስ ይለኛል አይደለም ከአቢጌል ከሁሉም ሴቶች በላይ ሳይሽ ደነግጣለሁ ብሎ ይመልስላታል አቢጌል ያየችውን ቴክስት ማመን አልቻለች በጣም ተናዳለች ቀጥላም ከባድ ጥያቄ ነበር የጠየቀችው ደረጀ ወደ አውሮፓ ሊሄድ ስለሆነ ለምን የሆነ ቦታ አንሄድም ካንተ ጋር ቆንጆ ጊዜ እናሳልፋለን ብላ ነበር የጠየቀችው ነገር ግን ናታን ራሱን ተቆጣጥሮ እርግጠኛ ነሽ ዳጣ እንደዚህ እንኳን አይሆንም እኔ አንቺን እንደዛ አላስብሽም ብሎ ይጽፍላታል ናታን ወጥመድ ውስጥ እንደሆነ ባያቅም ታማኝነቱና የደረጀን ቃል አክባሪነቱ በትንሹም ቢሆን ከሚመጣበት የእምነት ጉለት ጥያቄ ራሱን ጠብቋል ደረጀ ከዳጣ ጋር ክፍሉ ውስጥ በማታ የያዛቸው ጊዜ ዳጣ ደረጀን ለመዋሸት ብትሞክርም ደረጃ አውቆባት እሷን ከክፍሉ አስወጥቶ ናታንን መክሮት እንዲሁም ወደ ውጪ ሊሄድ እንደሆነ ነግሮት ሁሉንም በኃላፊነት እንዲንከባከባቸው እንዲጠብቃቸው ቃል አስገብቶት ነበር ኤቢ የጀመረችውን ወጥመድ መዘርጋቷን ቀጥላለች በመልሱ ብትረጋጋም ተንኮሏን ግን አላቆመችም ነበር ግን ተወደኛለህ እኔ እኮ ነትዬን እየፈራው ነው እንጂ ማታ ክፍልህ መጣ ነበር ብላ በትልቁ ልትፈትነው ነጥብ ልታስጥለው ትሞክራለች ናታንም እየተመለከተ ያለውን እሱ የዳጣ የመሰለውን ነገር ግን በአቢጌል የሰይጣን ሐሳብና ተንኮል የተላከለትን መልእክት አይቶ ማመን አልቻለም ደስ ብሎት ባለማመን ስሜት ውስጥ እየተጠራጠረ እውነት ለመናገር ለማንም ሴት ደንግጬ አላውቅም ነገር ግን ባንቺ ደነገጥኩ እና ደግሞ ክፍሌ ብትመጪ ምንም አይፈጠርም መምጣት ራሱ አይተበቀብሽም የኔ ስሜት ተሰምቶሽ ከሆነ ግን በሰፊው እናወራለን ቆይ ግን ለምን አሁን አትመጪም ብሎ ይልክላታል እሱ ባይታወቀውም ነገር ግን ከትልቅ ጉድ ነው ራሱን እያወጣ ያለው ኤቢ ባሰበችው መጠን ባይሳካላትም የተወሰነ ያህል መረጃ አግኝታለች እሺ ናታንዬ ብላ ትጽፍለትና ባገኘችው የዳጣ ስልክ የቴክስት መረጃ ምን ማድረግ እንዳለባት ሶፋውን ደገፍ ብላ ማሰብ ትጀምራለች ወጥመድ እንደሆነ ያልገባው ናታን ዳጣ ከሱ ጋር ተመሳሳይ የፍቅር ስሜት እንዳላት አስቦ ክፍል ውስጥ እስክትመጣ እየተቆነጠነጠ ይጠብቃታል ኤቢ ሙሉ ቤተሰቡ እሷን ለማስተካከል ሁሉም ያቅማቸውን ቢያደርጉ እሷ ግን እየባሰባት እንጂ እየተስተካከለች አይደለም ያለችው ደሬና ናታን ተነጋግረው ናታን እሷን የተሻለ ሰው ለማድረግ መሞከር ጀምሮ ነበር ኤቢ ግን ውስጥ የከተታት ያ ነበር ስልኩን አግኝታ ቴክስቱን ከመላኳ በፊት ከናታን ጋር ሳሎን ተገናኝተው ነበር ደረጀ ወደ አውሮፓ ሊሄድ እንደሆነ ነግራው ሁለቱ ከከተማ ወጥተው ለ3 ቀን ለብቻቸው ጊዜ እንዲያሳልፉ ፈታ እንዲሉ ብትጠይቀውም ናታን ግን ይሄ ሊሆን እንደማይችል
ከህልሟ እንድትነቃና የምታወራው ነገር ምንም ከእውነታው ጋር እንደማይገናኝ ይነግራታል። ኤቢም በንዴት ግን ናታን እኔ ያስጠላሃለሁ አይደል ወይ ብላ ብትጠይቀውም ናታንም ቆንጆ እንደሆነች ነግሯት ግን ደግሞ ብሎ ሊጀምር ሲል አስቁማው ምን አይነት ሴት እንድትሆንለት እንደሚፈልግ ተጠይቀዋለች። ናታንም እሷን ለማሻሻል ለመለወጥ በማሰብ ቤተሰቦቿን የምታከብር ጓደኞቿን የምትወድ ክፋት በውስጧ የሌለ ደግ ሴት ለእኔ ጥሩ ሴት ትባላለች ይላታል። ኤቢም ፈገግ ብላ ልክ እንደኔ ማለት ነው አይደል ስትለው ናታንም አይ እንደ ዳጣ ብሎ ጥሏት ሄዶ ነበር። ኤቢም ከመሻሻል ይልቅ ለዚህ በቀል እንዲሆን ይመስላል በቴክስት ናታንን ወጥመድ ውስጥ የከተተችው። በዛኑ ሰዓት ደሬና ባለቤቱ ማርታ መኪናቸው ውስጥ ሆነው ስለ ልጆቻቸው እያወሩ ባሉበት የውሃ ጓደኛ ምጥንን ዳሬ መኪናቸው ጋር ቆሞ ይመለከታታል። ሰላምታ እየተለዋወጡም ባሉበት የማርታ ስልክ ይጠራል። ኤቢ ነበረች። ማርታ ስልኩንም እንዳነሳችው እማዬ ዛሬ ቤት የተፈጠረውን ጉድ ብታይ ዳጣ ለናታን የምትልክለት ቴክስት ብታየው ራሱ ማመን ያቅትሻል ብላ ትላታለች። ማርታም በር ላይ ነን መጣን ብላ ስልኩን ትዘጋዋለች። ይሄ ሁሉ ነገር ሲፈጠር ዳጣ ከሰላም ጋር ነበረች። ከዛ ክፍልም ወጣ በናታን ክፍል በኩል ስታልፍ ድንገት ናታን ክፍል ትገባለች። የተፈጠረውን ነገር ምንም አታውቅም። ናታንም ሁሉንም ቴክስት እሷ እንደላከች ነበር ያሰበው። ልክ እንደቆመችም አንቺ ግን በጣም አይናውጣነሽ እኔ እኮ የምታፍሪ ነበር የሚመስለኝ ሲላት በንግግሩ ግራ የተጋባችው ዳጣም ምን ሰርቼ ነው ማፍረው ብላ ተጠይቀዋለች። ናታንም በፈገግታና በፍቅር አይን እየተመለከታት አንቺ ግን የእውነት ለኔ ስሜት አለሽ ብሎ ይጠይቃታል። ዳጣም በጥያቄው ግራ ተጋብታ ደንግጣ ማለት ብላ ተጠይቀዋለች። ናታንም ካልጋው ላይ ፈንጠር ብሎ ተነስቶ ይወርድና ምንድነው የምትዩ ዳጣ ሙድያ ያሽነዋ ብሎ ያፈጥባታል። ዳጣም በጥያቄውና በድርጊቱ ግራ ተጋብታ ኪድዬን እኔ ሙድያ ያስኩ አይደለም ብላ ስትለው ግራ የተጋባው ናታን ቆይ ቅድም ምን ስትይ ነበረ ብሎ ይጠይቃታል። ዳጣም አረ እኔ ምንም አላልኩም አሁን እኮ በዚህ ሳልፍ አንተን ለማናደድ አስቤ ነው ክፍሌ የመጣሁት ብላ ተነግሯለች። በንግግሯ የደነገጠው ናታን ኮስተር ብሎ በቴክስት ስናወራ ምንድነው የጻፍሽ ብሎ ዳጣን ይጠይቃታል። እሷም በፍርሃት አረ እኔ ምንም አልጻፍኩም ስልኬ ራሱ ያለው እኮ ሃጋ ነው ብላ ትመልስለታለች። ናታንም ከተቀመጠበት በፍጥነት ተነስቶ ምን የምርሽን ነው ብሎ ግራ በመጋባት ስሜት አፍጥጦ ይመለከታታል። ዳጣም ኪድዬን እኔ ጋ የለም ብላ ትለዋለች። በዛ ሰዓት ነገሮች ሁሉ የተገለጠለት ናታን ኤቢ እንደሆነች ጠርጥሮ ባለበት ፈዞ ማድረግ ያለበትን ያስባል። ሳሎንም ኤቢ ዳጣን ስልክ ጠረጴዛ ላይ ፊት ለፊት አድርጋ ለማቃጠር ቤተሰቧን ለመበጥበጥ ዝግጅቷን ጨርሳ ተጠብቃቸዋለች። ደሬና ማርታ ምጥንን አስከትለው ልክ ወደ ቤት እንደገቡ ኤቢ ከተቀመጠችበት የዳጣን ስልክ አንስታ ለእናቷ ለማሳየት ስትሞክር ማርታ ፈጠን ብላ ስልኩን ነጥቃት ታስቀምጣታለች። ደሬም እስካሁን ስለ ነገሩ ምንም አላስተዋለም። ምጥንን ወደ ውሃ ክፍል እንድትሄድ ነግሯት እሱም ተነስቶ ወደ መኝታ ቤቱ ይሄዳል። ማርታም የባሏን መራቅ ከተመለከተች በኋላ ምንድነው አንቺ ብላ ትጠይቃታለች። ኤቢም ላባዬ የምናሳየው እንጂ እሱም ጉዳቸውን ይወቅ ብላ ትላታለች። ማርታም ለተጓዡ ባሏ አስባ ታየው እሱ ነገ ብዙ መንገድ ነው የሚጠብቀው ይረፍበት ምን ተፈጥሮ ነው ቆይ ብላ ትጠይቃታለች። ኤቢም ፈጠን ብላ እኔን እኮ ምንም ብላ አታምኑኝም እኔ ግን አንድም ቀን ተሳስቼ አላቅም አንቺው ስልኩን ላሳይሽ ብላ የዳጣን ስልክ ትከፍታለች። ናታንም ነገሩ ገብቶት ፈጠን ብሎ ወደ ሳሎን በፍጥነት ይሄዳል። በናታን ሁኔታ የደነገጠችው ዳጣም ናታንን ጠብቀኝ እያለች ትከተለዋለች። ዳጣ ድራማ ለማየት አጓጊና ተጠባቂ መሆኑን ቀጥሏል። ድራማውን አሳጥሬና አሳምሬ በፍጥነት እንዳደርስላችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ቪዲዮ ስንለቅ ቶሎ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በሌላ ቪዲዮ እስክንገናኝ በሰላም ቆዩ።